መብራቶቹን እናደርጋለን ማለት ነው። ሬጋሉ ላይ እቺን አንስቼ እዚህ ላይ እዚህ ላይ ተጣበቀ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንኳን በሰላም መጣችሁ፣ እንኳን በሰላም ቆያችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ እንግዲህ የመኝታ ቤት እናስተካክላለን። አንዳንድ የምገጣጥማቸው መደርደሪያ አለኝ፣ እሱንም አብረን እንሰራለን። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ቆይታ። አሁን ምንድነው የማደርገው መሰላችሁ? ይሄ እንጨቶቹ ሁለት አይነት እንጨት ነው። አንዱ ትንንሽ፣ አንደኛው ደግሞ እንደዚህ ትልቅ አለ እና ይሄንን ለይተን ማወቅ አለብን የትኛው ላይ እንደምንፈትነው። አሁን እነዚህኛዎቹ እንጨቶች እነዚህ ቀዳዳዎች ውስጥ ከተታለሁ፣ ሁሉም ውስጥ ማለት ነው። ሁሉም ውስጥ እንደዚህ ከተታለሁ። ሁለት በጣም ቀላል ነው ለነገሩ። የሚገርማችሁ ማኑዋሉ ላይ ሁሉ ነገር ስላለ ምንም የሚከብድ ነገር የለውም። በቀላሉ ነው የምንሰራው። ይሄኛውን እነዚህ ሁለቱን ደግሞ ትልቁ ላይ ነው የማደርገው። እዚህኛው ላይ ማለት ነው። እዚህኛው ላይ አደርጋለሁ። ከዛም ይሄኛውን እዚህ ላይ ነው የማስገባው ማለት ነው፣ የምሰካው። ለዛ ነው እሱን የምጠቀመው። ቀጥላለሁ። ከዛ ይሄን ማኑዋሉን እያያችሁ ነው የምትሰሩት። በጣም ቀላል ነው ካያችሁት አንዴ። እኔ እንኳን ይሄንን እቺን ትንሽ አይደለም ትልቅ ቁም ሳጥን እንኳን ገጥማለሁኝና ብዙም የሚከብድ አይደለም። በተለይ እዚህ ጋር በደንብ በግልጽ ነው የትኛውን የቱ ጋር እንደምታስገቡ ከነ ስዕሉ ከነ ቁጥሩ ስለሚመጣ ምንም ነገር አይቸግራችሁም። እና ደግሞ እንደዚህ አይነት ቦታ ላይ ነው የምትሰሩት። ትንሽ መሬት ላይ ማድረግ አይቻልም። መሬት ላይ ካደረጋችሁት ይጎዳል እንትኑና ምንጣፍ ላይ ወይንም እንደዚህ አይነት ካርቶኑ የራሱን ካርቶን መጠቀም ይችላል። ይሄን እዚሁ ማለት ነው። አሁን እዚህ ላይ የማስገባቸው ኦኬ ዝቅ ላይ ነው ዳውን ማረጋው። እቺኛዋ እዚህ ጋር ያለችው ቀዳዳ በኋላ ላይ እማጠብቀበት በዚህ ክፍል ወደዚህ ነው ማዞረው ማለት ነው። ምልክትም አለች በኋላ ለማጥበቅ በታቻቢ ፒስ ነው። እንደዚሁም ሁለተኛው ላይም
አስገባሁ ማለት ነው። አሁን የሚቀጥለው እነዚህ ላይ ደግሞ ኦኬ ከዛ በፊት እነዚህ እናስገባለሁ። አጠብቀዋለሁ። ይሄ ሁለቱ በቃ መዝጊያ ነው፣ ዘጋዋለሁ እንደዚህ። ይሄኛውንም እንደዛው አሁን ሁለቱ ተያያዘ ማለት ነው። ግን በቂ አይደለም፣ ሌላ ማያያዣም አለው። ጠበቅ አድርገዋለሁ። እነዚህ መሰሉ። ከዛ በኋላ እዚህ ጋር የምታዩቸው እነዚህን መሸፈኛ ነው። ግን እርግጠኛ ከሆንኩ በኋላ መጨረሻ ላይ ማድረግ ይደርሷል። አሁን እንደማደርገው ይሄኛው ከጀርባ ነው የሚሆነው ማለት ነው። አሁን እንትኖቹን የምደረድረው በዚህ በኩል ነው። እነዚህን የማስገባው በዚህ በኩል ይሆናል ማለት ነው። ይሄኛው ከኋላ ነው እና አሁን የወሰድኩኝ ማስገባት ነው። በኋላ ላይ በፍራውባ በእንትን ማጠብቀው አለ። በጣም እድለኛ ነኝ። ምንም ሳይሆን ነው የመጣው። ብዙ ጊዜ እዛም እቃውን ስገዛም ኮሜንት ማንበብ አለባት። እንደ ነገር ኦንላይን ስታዙ ኮሜንቶችን ማንበብ እንዳትረሱ። የሰዎች አስተያየት ማለት ነው፣ የገዙ ሰዎችን አስተያየቶችና አይቻለሁኝ። የተወሰነ ሰዎች ሲመጣ እቃቸው አንዳንዱ የተጋጋጠ የተላላጠ ምናምን ያጋጠማቸዋል፣ ግን በጣም ትንሽ ናቸው። ከሌሎች ብዙ ቦታ ስለማይ ከሌሎች አንጻር ሳየው ይሄኛው በጣም ፐርፌክት ነው። ብዙ አይደለም እና በጣም ብዙ ፍንፍሽተን 5 ኮከብ የተሰጠው ስለሆነ ብዙም ስጋት አልነበረብኝም። እውነትም እንዳሰብኩትኝ ምንም የተጫጫረ ነገር የለውም። በጣም ቆንጆ እቃ ነው። ኦኬ ሌትስ እንደምታዩት እንደዚህ ይሆናል። አንድ ይቀረኛል የመጨረሻው እዛ ጫፉ ላይ። ቀላል ነው እንደነገርኳችሁ። በዚህ ማስገባት ይችላል። እንደምታዩት እንደዚህ ሁለቱን አስገብቻለሁ። ይሄ የሱ ማጥበቂያ በዚህ ማጥበቂያ
እንደዚህ አንዱን እዚህ ጋር አንደኛውን እዚህ ጋር አድርጌ በእነዚህ ብሎኖች አጠብቀዋለሁ። ማድረግ የምፈልገው እንግዲህ እዚህ ጋራ ነው። እዚህ ኮስሞቲክስ ቦታው ጋር እዚህ ጋራ ነው ማድረግ የምፈልገው። እስኪ አደርገዋለሁ። አሁን ደግሞ ያው ቅድም እንዳያችሁት መስታወቱን አንስቼዋለሁኝ። የኮስሞቲክስ መጠቀሚያውን ጠረጴዛ መስታወት ማለት ነው። አሁን ክብ መስታወት ነው የፈለኩትኝና እሱን ለመግዛት ወደዚህ መጥቻለሁኝ። እየፈለኩኝ ነው። ክብ መስታወት ነው የምፈልገው። ሳይዙም በጣም ያነሰ ሳይሆን ከጠረጴዛው ጋር ማች የሚያደርግ ይሄንን ሳይዝ መርጫለሁኝ። 70 ሴንቲሜትር ነው ጠረጴዛዬ፣ 80 ሴንቲሜትር ነው። መስታወቱን ደግሞ 70 ሴንቲሜትር አድርጌዋለሁኝ። እሱን እንግዲህ ይዤ ሄጄ ደግሞ ቤት ውስጥ ደግሞ እንዴት እንደምሰቅለው አብረን እናያለን። እኔ የፈለኩትኝ ግን ነጭ ነበረ፣ ነጭ አላገኘሁኝም። ስለዚህ ይሄንን እንግዲህ ያው ነጭ መቀባት አለብኝ ማለት ነው። ከለሩን እምቀይረዋለሁ፣ ጥቁር አይደለም የምፈልገው።
ነጭ ግን በፍጹም ላገኝ አልቻልኩም። በጣም ብዙ ቦታ ሞክሬያለሁ፣ ነጭ አላገኘሁኝም። ስለዚህ ራሴ ነጭ አደርገዋለሁ ማለት ነው። እንዳያችሁት እንግዲህ ጓደኞቼ ቤተሰቦቼ በእንደዚህ አይነት መልክ አልቋል። እንዴት አገኛችሁት? በጣም ቆንጆ የሚያምር ክፍል ነው የሆነው። እኔ ከምጠብቀው በላይ ነው ያማረው። እንዳያችሁት እዚህ ጋር ያደረኩትኝ መስታወት መብራት ማለት ነው። መስታወት ያደረኩት መብራት ይታያችኋል ብዬ አስባለሁ። ቀረብ አድርጌ በሙሉ አሳያችኋለሁ። እንደዚሁም የምታዩት ሬጋል ወይንም መደርደሪያው በጣም ቆንጆ ነው የሆነው። ለሱም መብራት አዘጋጅቻለሁ። ለሱም ይሁን መብራት እሱንም አብረን እናረጋለን። ይሄ ከቴሙ ላይ የመጣልኝ የመብራት ነው። ይሄንን አብረን እናደርጋለን። በጣም ቆንጆ ነው። በተለይ መብራት ሲኖረው በተለይ ደግሞ ወደ ማታ ሰዓት ላይ በቃ ልዩ ክፍል ነው የሚያደርገው። እሱ ብቻም አይደለም፣ እንደዚሁም ለቤቱ ዙሪያውንም መብራት አዝዣለሁ። እሱም መጥቶልኛል። እሱንም አደርጋለሁኝ፣ አሳያችኋለሁኝ። መልካም ቆይታ ይሁንላችሁ።
አሁን መብራቶቹን እናደርጋለን ማለት ነው ሬጋሉ ላይ እነዚህ የምታያቸው መብራቶች ቻርጅ የሚደረጉ ናቸው። ሁሉንም ቻርጅ አድርጌያቸዋለሁ። እንደምታዩ ቻርጅ ማድረጊያ ያለው ቻርጅ የሚደረጉ ናቸው። ከፈለጋችሁ ግድግዳ ላይ ለማሰርም የሚሆን አለው። እንዲሁም ደግሞ ማግኔት የሆነ ማጣበቂያ አለው ማለት ነው። ይሄንን አንዱን እዚህ ላይ አንደኛውን ደግሞ እዛ ላይ እናጣብቀዋለን። ማግኔት አለው ማለት ነው። ይሄ ሁለቱ እንደምታዩት ይሳሳባል። አንደኛው ጣሪያው ላይ አንደኛውን እዚህ ላይ አንደኛውን ደግሞ እዚህ ላይ ከውስጥ ነው ሰቅለው ማለት ነው። እንደዚህ እቺን አንስቼ እዚህ ላይ ይሄ እዚህ ላይ ተጣበቀ ማለት ነው። ይሄኛው ደግሞ ይሄን አንስቼ ይሄ የምታዩት አለ እዚህ መሃሉ ላይ እንደዚህ ታጣብቁታላችሁ። ከዛም ከዚህ ከመብራቱ ጋር እንደዚህ እንትን ይሆናል ማለት ባትሪው ሲያልቅና ቻርጅ ማድረግ ስትፈልጉ ታነሱታላችሁ ማለት ነው። በተረፈ አን ማድረግ ትችላላችሁ ወይንም በሴንሰር እንዲበራም ማድረግ ይቻላል ማለት ነው። እንደምታዩት እንደዚህ ይሆናል። ሌላኛውንም ይሄኛውንም እዚህ መሃል ላይ በአንድ እጄ እንግዲህ ይዤ ነው እንትን የሚለው እቺ ነው እንደምታያት 4 ማዕዘን ቦታ አለቻት። እዛ ላይ ወስዳችሁ ብቻ ሌሎቹም ላይ እንደዚህ ሁሉም ላይ አደርግበታለሁ። ቤተሰቦቼ እንግዲህ ወጣ ብዬ ነው ተመልሼ የመጣሁት። ትንሽ ቅድም ጀማምሬው ነው የሄድኩትኝ፣ መብራቱን ሰካክቼ ነው የሄድኩትኝ። አሁን ተመልሻለሁ። እስኪ አብረን እናብራው ይሄንን።
የምታዩት እንደዚህ በርተዋል። እስኪ መብራት ይጠፋ። እንደምታዩት በእንደዚህ መልክ ይበራል። አሁን እዚህ ጋራ የማደርጋቸውን እቃዎች ነው እንግዲህ አሁን አብረን የምናየው። እስኪ አሁን እሱ ልናስተካክል። ለምሳሌ እቺ አበባን እንደምታዩት አርቲፊሻል አበባ በጣም ነው የምታምረው። እቺን ከላይ ከማረጋት እንደዚህ ጋር ወይም እንደዚህ ከላይ አደርጋታለሁ። አይታይም መሰለኝ። እንደምታዩት ይሄ ሜትር ከ90 ነው። በጣም ትልቅ ነው። 1 ሜትር ከ90 ነው ላይ ድረስ ማለት ነው። እዚህ ጋር እንደምታዩት አበባዋን እዚህ ጋር አደረጋት። ዛሬ እዚህ ጋር ኮስሞቲክስ እቃ ማስቀመጫዋን እዚህ ጋር አደርጋታለሁ። ሽቶ ነገሮች ደግሞ እዚህ ጋር አደርጋለሁ። እቺ ደግሞ እንደ ቫዝ የአበባ ማስቀመጫ ናት። እዚህ ጋራ ደግሞ ሶፍት እዚህ ጋር አደርጋለሁ። እንደዚህ አይነት አለ። ይሄኛውን እንኳን እዚህ ማድረግ እችላለሁ። እቺ አበባ ለምሳሌ ከላይ ማድረግ እችላለሁ። እንደዚሁም የዚህ አይነት ሌላ አበባ አለች። እቺንም እዚህ ጋር እንደዚሁም እዚህ ጋር ደግሞ የፊት ክሬም አለ። ይሄ የቫይታሚን ሲ ክሬም ነው። ይሄ ደግሞ ለፀሐይ መከላከያም ይሆናል። እነዚህ ኦኬ፣ እዚህ ጋርም እንደዚህ ማድረግ እችላለሁ። እንደዚሁም ደግሞ እነዚህ ፊት ማጽጃዎች እንደዚሁም እዚህ ውስጥ አንዳንድ እቃዎችን ማስቀመጥ እችላለሁ። ይሄ የፊት ብሩሾች፣ እነዚህ የፊት ማስኮች፣ እንደዚህ ፊት ለፊት እንዲቀመጡ የማትፈልጓቸውን ነገሮች፣ ይሄም የጆሮ መኮርኮሪያ ምናምን እንዲህ አይነት ነገሮችን እዚህ ውስጥ አድርጌ እንደምታዩት እቃውም አያስጠላም። እንደዚህ ታች አድርገዋለሁ። እንዴት እንደሚታያችሁ አላውቅም። እቺ ላቭ የምትል እዚህ ጋር ማድረግ እችላለሁ። እቺም ደግሞ ቦክስ ናት። ነጭ ናት። ነጭ መሆኑን የወደድኩት ነጭ ከለር ከምንም ጋር ይሄዳል። ቤቴም ደግሞ ብዙ እንደምታዩት ክፍሌም ነጭ ነገር ስለሚበዛው ነጫጭ ነገሮችን ለዛ ነው የመረጥኩትኝ። እዚህ ጋር ይሄ መስታወት አለው የራሱ ክዳኑ። እዚህ ውስጥ የጆሮ ማዳመጫዎች እንደዚህ ማድረግ ትችላላችሁ። እንደዚሁም ስፒከሮች አሉ። እነዚህ ትንንሾቹ ስፒከሮች እንደዚህ በጽዳትና በአካባቢያችሁ ታገኙታላችሁ። እንደዚህ ክድን አድርጋችሁ እዚህ ከታች አደርጋለሁ ማለት ነው። ከታችም እንግዲህ አንዳንድ ነገር ማድረጌ አይቀርም። እቺ ካሜራም አለች እዚህ ጋር
እንዳያችሁት እንግዲህ በጣም ነው የሚያምረው እንደምታዩት። ዋው እኔ በጣም ቃላት የለኝም እውነት ለመናገር እንደፈለኩትኝ አድርጌዋለሁ ማለት ነው። እንደምታዩት የኮስሞቲክስ ቦታው ይሄን ይመስላል። እንደዚህ እንደምታዩት እንዳያችሁት እንግዲህ ጓደኞቼ ቤተሰቦቼ እንግዲህ የዚህ ክፍል ቱር አለቀ ማለት ነው። በነገሩ ረጅም ጊዜ ወስዶብኛል። በነገራችን ላይ ይሄንን ብቻ ሳይሆን ያረኩትኝ ቤቱንም ትንሽ ቦታውን ቀያይሬዋለሁ። መጀመሪያ ይሄ አልጋው ለምሳሌ እዚህ ጋር አልነበረም፣ በዛ ሳይድ ነበር። ይሄ ቁም ሳጥኑ እዚህ ጋር ነበረ። ይሄኛው ኮስሞቲክስ ቲሹ ደግሞ በዛኛው ሳይድ ነበርና ቤቱን በሙሉ ነው ያዞርኩትኝ ማለት ነው። እቃዎቹ በሙሉ አዙሬ አጽድቼ አስተካክዬ ነው እንትን ያደረኩት ማለት ነው። በጣም ቆንጆ ነው። በጣም አድካሚ ነበረ ግን ትንሽ ጊዜ ወስዶብኛል። ምክንያቱም በተለይ ቁም ሳጥን ውስጥ ያሉ ልብሶቹን አውጥቶ ይሄን አልጋውም በአራቱም ሳይድ 4 በር አለው እና እቃ ማስቀመጫ አለው። ያ ሁሉ ሙሉ ነው። እሱን ሁሉ አውጥቼ አስቀምጬ እንደገና እሱን አዙሬ ምን ብዬ ነው እንትን ያልኩትኝና ትንሽ ሰዓት ወስዶብኝ ነበር። እኔ ደግሞ እንደምታውቁት ነው አንድ ነገር ከጀመርኩኝ ካልጨረስኩኝ በቃ ጭንቅላቴ በፍጹም እረፍት አያገኝምና እስከጨርስ ድረስ በጣም ብዙ ጊዜ እንትን ብሎኛል ማለት ነው። ጊዜ ለሌላ ነገሮች የሚሰጠውን ጊዜ ቀንሼ እንትን አድርጌያለሁ ምክንያቱም ቶሎ መጨረስ ስለምፈልግ ማለት ነውና ግን እንዳያችሁት በሚያምር መልክ በዚህ መልክ ጨርሼዋለሁ ማለት ነው። እኔ በጣም ደስተኛ ነኝ። እንዴት አገኛችሁት እናንተ? በተለይ ይሄ እንትኑ እንደምታውቁት ከዚህ በፊት የነበረችው ሌላ አይነት ነበረ። ሳነሳው ቪዲዮውን አይታችሁታል። እሱን በሙሉ አንስቼው ይሄንን ብቻ ነው ያደረኩት ማለት ነው። ያቺኛዋ ትንሽዬ ሆነች አነሰችብኝና ለዛ ነው እንግዲህ እንደዚህ ያደረኩትኝ። እንዴት አገኛችሁት? በጣም ነው የሚያምረው። ደግሞ መሸት ሲል አሁን ለነገሩ ፀሐዩ በዚህ በኩል ስለሚዞር ፀሐይ ስላለ በጣም እንትን ነው ብዙም አይታይም። ግን እስቲ ወደ ማታ ሰዓት ጨለም ሲል ደግሞ የሚታየውን ቪዲዮ ቀርጬ ደግሞ አሳያችኋለሁ። ቤቱንም እንዴት እንዳዞርኩትኝ የዞረውን እንዳዞርኩት እንኳን ቪዲዮ መቅረጽ አልቻልኩም። ምክንያቱም ትንሽ እንትን ነበረኝ ጊዜ ይፈልጋል። ያው ቪዲዮ አቁሙ ምን ብሎ ይሄን ወደ ሳረግ ወደ ሳረግ ትንሽ አስቸጋሪ ስለነበረ ቪዲዮ አልቀረስኩኝም። ግን ከዞረ በኋላ ያለውን ሉክ አሳያችኋለሁኝ። እንደወደዳችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ ስጡት። እንዴት አገኛችሁት? አስተያየታችሁንም ከታች ጻፉልኝ። በሌላ ቪዲዮ እንግዲህ እንገናኛለን። መልካም ጊዜ